ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የአፍሪካ ህብረት በሰሜን ኢትዮጵያ ዳግም ጦርነት እንዳይቀሰቀስ የፕሪቶሪያ ስምምነት ተፈራራሚዎቹ ራሳቸውን ከግጭት እንዲገድቡ አሳሰበ። ከዚህ ቀደም በሰሜን ኢትዮጵያ በተደረገው የሁለት ዓመታት ጦርነት ላይ በማሸማገል ኃላፊነት ውስጥ የነበረው የአፍሪካ ህብረት ኮሚሽን ከሰሞኑ በትግራይ አንዳንድ አካባቢዎች የተከሰቱ ጉዳዮችን አስመልክቶ ስጋት ያዘለ መግለጫ አውጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በትግራይ ክልል አንዳንድ አካባቢዎች ከቅርብ ጊዜ ወዲህ እየተከሰቱ ያሉትን ሁኔታ በቅርበት እየተከታተሉ መሆኑን ባስታወቁበት መግለጫ ከሰሞኑ እየተከሰቱ ያሉ ጉዳዮች አሳሳቢ እየሆኑ መጥተዋል ሲሉ ገልጸዋል። በዚህ ሳምንት በጸለምት አላማጣና ሌሎችም አካባቢዎች የግጭት አውድ መኖሩና አንዳንድ ቦታዎች የትጥቅ ግጭት መፈጠሩ በተለያዩ መንገዶችና በተቃዋሚ ፓርቲዎች የማሳሰቢያ መግለጫዎች እየተሰራጨ ቢሆንም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከፌዴራል መንግስትም ሆነ ከትግራይ ክልል የፖለቲካ አካላት በይፋ የተሰጠ መረጃ የለም። የአፍሪካ ህብረት ኮሚሽን ሊቀመንበሩ 3 ዓመታትን የተሻገረውንና በደቡብ አፍሪካ ፕሪቶሪያ የተደረገውን የግጭት ማቆም ስምምነት የተፈራረሙት የኢፌዴሪ መንግስት እንዲሁም ህዝባዊ ወያነ ሓርነት ትግራይ ህወሓት በአፍሪካ ህብረት እየተመራ ለተደረገው የዘላቂ የጦርነት ማቆም ስምምነት አዎንታዊ ውጤቶች እንዳይቀለበሱ መጠበቅና ዘላቂ ማድረግ አስፈላጊ ነው በማለት አስጠንቅቀዋል። ሊቀመንበሩ መሐመድ አሊ የሱፍ እንዳሳሰቡት ሁሉም ወገኖች የዘላቂ ተኩስ አቁም ስምምነቱ ግዴታዎችና መንፈስን ሙሉ በሙሉ በማክበር ወደ ግጭት ከሚመሩና መተማመንን ከሚሸረሽሩ እንቅስቃሴዎች ከፍተኛ የሆነ ገደብ ሊያደርጉ ይገባል ብለዋል። ሁሉም ችግሮች ገንቢ በሆነ የጋራ ውይይት እንዲፈቱ ሲልም የአፍሪካ ህብረት ጥሪ አቅርበዋል። የአፍሪካ ህብረት ለዘላቂ የግጭት ማቆም ስምምነቱ የተሟላና ውጤታማ ትግበራ የማያወላውል ቁርጠኝነት እንዳለው ያስታወቀ ሲሆን በሰላም ግንባታና በእርቅ ሂደት ውስጥ ለሁለቱም ወገኖች ድጋፍ እንደሚያደርግ አመላክቷል። አሁን ያለውን ውጥረት ከመቀነስ አንጻርም የአፍሪካ ህብረት በኢትዮጵያ ጉዳይ ላይ ከዚህ ቀደም ባዘጋጀው ከፍተኛ ፓነል በኩል በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን በፌዴራል መንግስትና በህወሓት መካከል የሚደረገውን ውይይት ትብብርና መተማመንን ለማሳለጥ ዝግጁ መሆኑ ተገልጿል። በዚህ ሳምንት የትግራይና የአማራ ክልል በሚዋሰኑባቸው የተለያዩ አካባቢዎች ግጭት መከሰቱ ሲነገር ባለፉት 2 ቀናት ደግሞ ለረጅም ጊዜ በኮማንድ ፖስት ስር የነበረችው አላማጣ ከተማ ላይ የነበሩ የመንግስት የጸጥታ ኃይሎች ከከተማው መውጣታቸውን ተከትሎ በርካታ ነዋሪዎች በስጋት ወደ ቆቦ ከተማ እየሸሹ መሆኑ ነዋሪዎች ለሪፖርተር ገልጸዋል። የትግራይ ክልል አመራሮች የተቀሰቀሰውን ግጭት እንዲያስቆሙ የጠቅላይ ሚኒስትሩ አማካሪ ጥሪ አቀረቡ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የትግራይ ክልል አመራሮች የተቀሰቀሰውን ግጭት እንዲያስቆሙ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ጥሪ አቅርበዋል። ጦርነት ይቁም ወጣት ይዳን በሚል መግቢያ ጽሑፋቸውን ያሰፈሩት አቶ ጌታቸው ክልሉን እየመሩ ያሉት የፖለቲካና ወታደራዊ አመራሮች በአሁኑ ወቅት እየተከተሉት ያለው እብደት ክልሉን እየመሩ ያሉት የፖለቲካና ወታደራዊ አመራሮች በአሁኑ ወቅት እየተከተሉት ያለው እብደት ሲሉ የጠሩት አካሄድ ህዝቡ ከዚህ ቀደም ከከፈለው ዋጋ በላይ ሊከፍል እንደሚችል የሰሞኑ እንቅስቃሴ ማሳያ ነው በማለት አስጠንቅቀዋል። ባለፉት 3 ቀናት የታየው ሁኔታ እነሱ የፌዴራል መንግስት ፈቅዶልን ነው የገባ ነው፣ ተኩስ ይኖራል ብለን አልጠበቅንም የሚሉትን ነገር እንተውና ህዝቡንም ይዞ ለመጥፋት ግን መወሰኑን በግልጽ አሳይቷል ብለዋል። በክልሉ ያሉት ወታደራዊ አመራሮችም ህወሓት የሚለውን በሙሉ ትክክል ነው ብለው በመቀበል ህዝብን በማስጨረስ ድልን የሚቀዳጅ የሚመስላቸው ናቸው በማለት ወርፈዋል። የክልሉ አመራሮች ወጣቱ ቢያልቅም ጉዳያችን አይደለም ከሚል አስተሳሰብ መላቀቅ አለባቸው ያሉት አቶ ጌታቸው ረዳ ኢሳያስ አፈወርቂ ከሚመሯት ኤርትራ በባሰ መልኩ የትግራይ ወጣቶች እንዲሰደዱ ምክንያት መሆናቸውን በመጥቀስ ወቅሰዋል። አሁን ባለው ሁኔታ ተፈናቃዮችን እንዲሁም የክልሉን ግዛታዊ አንድነት ማስመለስ ቀርቶ ይልቁንም ሙሉ ክልሉ ጨርሶ እንዳይጠፋ ስጋት እንዳላቸው ገልጸዋል። አሁንም ብቸኛው አማራጭ ሰላማዊ መንገድ መሆኑን በመጥቀስ ወጣቶች የራሳቸውን ውሳኔ የሚወስኑበት ሁኔታ ሊኖር እንደሚገባ አስምረዋል። በመጨረሻም የክልሉ አመራሮች ግጭቱን እንዲያስቆሙ ጠይቀው የህዝቡ ህልውና ከእናንተ ክብር በላይ ነው የሚል መልእክት አስተላልፈዋል። ከሰሞኑ ተቀሰቀሰ ስለተባለው ግጭት በህወሓትም ሆነ በጊዜያዊ አስተዳደሩ እንዲሁም በፌዴራሉ መንግስት በኩል እስካሁን የተባለ ነገር የለም።
ኢትዮጵያ ከግል የቦንድ ባለቤቶች ጋር ከአንድ ወር በፊት ደርሰው የነበረው በመርህ ላይ የተመሰረተ ስምምነት በዋና አበዳሪ ሀገራት ውድቅ ተደርጓል። ይህ ውሳኔ ሀገሪቱን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ለመክፈል እያደረገች ያለችውን ጥረት ወደ ኋላ የሚመልስ እንደሆነ ባለሙያዎች ይገልጻሉ። ለዚህም በምክንያትነት የተቀመጠው አበዳሪ ሀገራቱ ኢትዮጵያ ከግል የቦንድ ባለቤቶች ጋር ያደረገችው በመርህ ደረጃ ላይ የተመሰረተ ስምምነት ከኛ ጋር ሲነጻጸር ፍትሃዊ ያልሆነና የግል ባለሀብቶቹን የጠቀመ ነው በማለታቸው መሆኑን የገንዘብ ሚኒስቴር በዛሬው ዕለት አስታውቋል። ኮሚቴው ለገንዘብ ሚኒስቴር በላከውና በሚኒስቴሩ በኩል ይፋ በሆነው ደብዳቤ ላይ እንደሰፈረው ስምምነቱ የአበዳሪዎች ኮሚቴና የዓለም አቀፉ የገንዘብ ድርጅት የሚከተሉትን የአበዳሪዎች እኩልነት መርህ እንዳልተከተለም ይጠቅሳል። ሪፖርተር ያነጋገራቸው የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ ስምምነቱ ውድቅ ተደረገ ሲባል ምን ማለት ነው? አዎንታዊና አሉታዊ ጎኖች እንዲሁም ቀጣይ እጣ ፈንታን በሚመለከት አጠር ያለ ማብራሪያ ሰጥተዋል። እንግዲህ ይህ ማለት ምን ማለት ነው የሚለው ጥያቄ ጥሩ ነው። እንግዲህ ኢትዮጵያ ከግል አበዳሪዎች ወይም የዩሮ ቦንድ የገዙ አካላት ጋራ በቅርቡ የደረሰችው የዕዳ ክፍያ ማሻሻያ ስምምነት ቀደም ሲል ከመንግስት አበዳሪዎች ማለት ኦፊሻል ክሬዲተር ኮሚቴ ኦሲሲ ጋር ከነበረው ስምምነት አንጻር ሲታይ ለግል አበዳሪዎች ያደላ ወይም የተሻለ ጥቅም የሚሰጥ ሆኖ ተገኝቷል ማለት ነው ማለት ይቻላል። በዓለም አቀፍ የዕዳ ሽግሽግ ወይም ኮምፓራቢሊቲ ኦፍ ትሪትመንት የምንለው ወይም የአያያዝ ተመጣጣኝነትን የሚባል መርህ አለ። ይሄ ማለት አንድ ሀገር ዕዳዋ ሲሸጋሸግላት የግል አበዳሪዎችም ሆኑ የመንግስት አበዳሪዎች የሚሸከሙት የኪሳራ መጠን ወይም የሚያደርጉት አስተዋጽኦ ተመጣጣኝ መሆን አለበት ማለት ነው። አሁን በተፈጠረው ሁኔታ ግን የግል አበዳሪዎች ያገኙት እድል ከመንግስት አበዳሪዎቹ የተሻለ ስለሆነ የመንግስት አበዳሪዎቹ ኮሚቴ ይህ ፍትሃዊ አይደለም፣ ስምምነቱ መስተካከል አለበት ብሎ ሂደቱን ውድቅ አድርጎታል ማለት ነው። እንግዲህ መረዳት የሚቻለው በዚህ መልኩ ነው። አዎንታዊ ጎን አለው፣ በእርግጠኝነት አለው። ምንም እንኳን ይሄ በሂደቱ መዘግየት ቢፈጥርም ኢትዮጵያን ውሳኔ ተቀብላ ድጋሚ ወደ ድርድር መግባቷ ለዓለም አቀፍ የፋይናንስ ተቋማትና ለመንግስት አበዳሪዎች ለምሳሌ እንደ ፓሪስ ክለብ እና ቻይና ላሉ ታማኝነቷን ያሳያል። አዎንታዊ ጎኑ ኢትዮጵያ በጂ20 ኮመን ፍሬምወርክ መሰረት የገባቸውን ቃል በማክበር ከትላልቅ አበዳሪ ሀገራትና ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ጋር ያላት ግንኙነት እንዳይበላሽ ማድረጓ ነው በዋናነት። ይሄ እርምጃ የሀገሪቱ የማክሮ ኢኮኖሚ መረጋጋት በዘላቂነት ለመጠበቅና የዕዳ ጫናውን በስርዓት ለመፍታት ቁርጠኛ መሆኗን ያሳያል። ስምምነቱ በግድ ለመተግበር መሞከር ከዋና ዋና አበዳሪዎቻችን ጋር ያጣላን ነበረ። ያለመሆኑ በራሱ ትልቅ አዎንታዊ ነገር ነው ብሎ መውሰድ ይቻላል። በቀጣይ እንግዲህ ተጽዕኖ በሁለት መንገድ ማየት ይቻላል። አንደኛው ዋናው የጊዜ ጉዳይ መሆኑ ነው። የዕዳ ሽግሽጉ ቶሎ ተጠናቆ አገሪቱ ወደ መደበኛ የፋይናንስ እንቅስቃሴ እንዳትመለስ እንቅፋት ሊፈጥር ይችላል። ሂደቱን ያራዝመዋል ማለት ነው። ድጋሚ ድርድር ማለት ተጨማሪ ጊዜና ጉልበት ይጠይቃል ማለት ነው። ሁለተኛው ተጽዕኖ በገበያው ላይ ሊፈጥረው የሚችለው ስሜት ነው። ማርኬት ሴንቲሜንት የምንላቸው ነገሮች ማለት ነው። ባለሀብቶች ጉዳዩን ቶሎ አለመቋጨቱን ሲያዩ ስጋት ሊገባቸው ይችላል። ነገር ግን መንግስት በመግለጫው ላይ እንዳብራራው ይህ የሚደረገው የከፋ የማይክሮ ኢኮኖሚ ቀውስን ለመከላከል ስለሆነ ተጽዕኖ ጊዜያዊና አስፈላጊ መስዋዕትነት ልንለው እንችላለን። ኔሴሰሪ ኢቭል የምንላቸው ልክ እንደዛ ተደርጎ ሊወሰድ ይችላል። እንግዲህ በቀጣይነት ሊኖረው የሚችለውን ይሄ የዕዳ መልሶ ማዋቀር ሂደት ካለ ችግር ይፈጥራል ወይስ አይፈጥረውም ነገር የሚሆነውን ማየት ያስፈልጋል። እኔ እንደ ችግር ሳይሆን እንደ ፈተና ብንወስዶ ይሻላል ባይ ነኝ። በቀጣይ የሚደረገው ድርድር ትንሽ ጠንከር ያለ ወይም ታፍ ሊሆን ይችላል። ምክንያቱም ኢትዮጵያ አሁን ወደ ግል አበዳሪዎች እነዚህ ቦንድ ሆልደርስ ተመልሳ የቀድሞ ስምምነት ለመንግስት አበዳሪዎች ፍትሃዊ ስላልሆነ ጥቅማቸውን ቀንሱ ብላ መደራደር አለባት። ማንም ሰው ያገኘውን ጥቅም አሳልፎ ለመስጠት ስለማይፈልግ ድርድሩ የተወሰነ ሊካረር ወይም ጠበቅ ሊል የሚችልበት ሁኔታ ይኖራል። ሆኖም ይሄ ሂደት የዕዳ መልሶ ማዋቀሩን ሊያቆሙ ይችላል ብዬ አላስብም። እንዲያውም በጠንካራ መሰረት ላይ እንዲቆም ያደርገዋል። የግል አበዳሪዎቹም ቢሆኑ ከኢትዮጵያ ጋር ተስማምቶ ከመቀጠል ውጪ የተሻለ አማራጭ ሊኖራቸው ይችላል ተብሎ አይታሰብም። በመጨረሻ ወደ ሚዛናዊ ስምምነት መምጣታቸው አይቀርም ብዬ ነው የኔ ሀሳብ።
ኢትዮጵያ በቅን ልቦና ወይም ጉድ ፌዝ እስከቀጠለች ድረስ መፍትሄው ይገኛል የሚል እምነት ነው ያለኝ። የጥቅም እንግዲህ ይሄ ምንድነው? ቀደም እንዳልኩሽ ኢትዮጵያ አሁን ወደ ግል አበዳሪዎች ቦንድ ሆልደርስ ተመልሳ የቀድሞ ስምምነት ለመንግስት አበዳሪዎች አሉ አይደል? እነዚህ ከላይ የጠቀስኳቸው አበዳሪዎች ፍትሃዊ ስላልሆነ ጥቅማችሁን ቀንሱ ብላ መደራደር አለባት ማለት ነው። ስለዚህ ማንም ሰው ያገኘውን ጥቅም ዝም ብሎ አሳልፎ ሊሰጥ አይችልም። ስለዚህ እነሱም ደግሞ ይህን ጥቅም አሳልፎ ላለመስጠት ድርድሩ ላይ ምናልባት ጠንከር ያለ ድርድር ሊጠብቅ ይችላል። ይሄ ግን መጨረሻው በተለይ ደግሞ የግል አበዳሪዎች ከኢትዮጵያ ጋር ተስማምቶ መቀጠል ውጪ ምን የተሻለ አማራጭ ሊኖራቸው ይችላል? ስለዚህ ሁለቱም በግል አበዳሪዎች እና በመንግስት አበዳሪዎች መካከል ያለውን የጥቅም ልዩነትን በጠበቀ ሚዛናዊ በሆነ መካከል ስምምነታቸውን መምጣታቸው አይቀርም። ይሄ ለኢትዮጵያ የያዘችውን አቋም በጥሩ ሁኔታ ላይ ሊሆን ይችላል እና አማራጭም ስለሌላቸው ማለት ነው። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለሥራው እድገት የተሻለ ሐሳብ ኖሮት ህልሙን ለማድረግ የገንዘብ ጥረት ገድቦታል። ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነን አካባቢ ይፈልጋል። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሞ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። አስደነገጠኝን የቄሳር ቀጭን ትእዛዝ በምኩራብ